بسم الله الرحمن الرحيم. الشرط الثامن استقبال القبلة، والدليل قوله تعالى: قد نرى تقلب وجهك في السماء فلنولينك قبلة ترضاها فول وجهك شطر المسجد الحرام وحيث ما كنتم فولوا وجوهكم شطره. إن شاء الله متن بزي بكل انتهى الكت. بسم الله الرحمن الرحيم. الدرس اليوم درسنا يزاري معناتها الشرط الثامن سمنتنيو مسفرت የሶላት ስምንተኛው መስፈርቶች استقبال القبلة መጀመሪያ የሰው ልጅ ወደ ቂብላ መቀጫጨት አለበት ማለት ነው። እኔ ቂብላ ካዕባው እዛ ከሆነ ልክ ወደ ካዕባ ዙሮ እያየ መስገድ አለበት ማለት ነው። ከካዕባ ውጪ ከሆነ ደግሞ ፊቱን አቅጣጫውን ወደዛ አድርጎ ማለት ነው። ለዚህም ማስረጃው አሉ ሼኹ ወደሊሉ ማስረጃው ቀውሉ ንግግር ነው። ተዓላ ከፍ ላቅ ያለ አምላክ አላህ ቃል ነው አሉ። ቀድ አላቸው ለመልእክተኛው ዓለይሂ ሰላቱ ወሰላም ቀድ በርግጥም ነሯ እና የሐለን መልእክተኛዬ ሆይ ተቀሉበ ወጅሀከ ፊትህን ስታዘዋዙር ፊሰማዕ ወደ ሰማይ ማለት ወደ ካዕባ አቅጣጫ እንዲሰግዱ የአላህ መልእክተኛ አላህን ይማጸኑ ይለምኑ ነበር ማለት ነው። ፈለንወልየነከ አላቸው እናዞርሃለን ቅብለተን ወደ ቂብላ ተርዳሃ ወደምትወዳት ወደሆነችው ቂብላ እናዞርሃለን አላቸው። ፈወሊ አዙር አላቸው ወጅሃከ ፊትህን ሸጥረ አልመስጅድ አልሐራም ወደ ተከበረችው ወደ መስጅድ አልሐራም ፊትህን አዙረህ ስገድ አላቸው። ተፈቀደላቸው ማለት ነው። ወሐይሱማ ኩንቱም የቱም ቦታ ብትሆኑ ፈወሉ አዙሩ ውጁሃኩም ፊቶቻችሁን አዙሩ ሸጥረ ወደ መስጅድ አልሐራም ማለት ነው። الشرط السابع عندي يعني قويلا قومون. الشرط التاسع النية ومحلها القلب وتلفظ بها بدعة والدليل الحديث إنما الأعمال بالنيات وإنما لكل امرئ ما نوى. الشرط التاسع زتنيو مسفرت የሶላት ዘጠነኛው መስፈርቶች النية መንየት አለበት የሰው ልጅ ማለት ነው ለሶላት። ومحلها የንያው ቦታ ደግሞ ቀልብ በልብ ነው የሰው ልጅ ሊነይት የሚገባው ማለት ነው። ወተለፍዙ ቢሃ በቃል መናገር ቢድዓቱን ቢድዓ መጤ ነገር ነው ማለት ነው። لأنه ተለፍዙ ቢሊሳን ሶሊ ፈርደል ሶላቴን 4 ረካዓተን እንደዚህ يعني መሰል ነገራቶች እንደዚህ ባፍ መናገር ቢድዓቱን ይህንን የአላህ መልእክተኛ አልተገበሩትም ማለት ነው። ተለፍዙ በቃል ማለት ነው። ቀጥታ ሊል የሚገባው ሱብሃነከ አላሁመ ቢሐምዲከ ወተባረከ እስሙከ ወተዓላ ጀዱከ ወላ ኢላሃ ገይሩክ ብሎ እኔ ማለት ነው እንጂ እንደዚህ ተለፍዙ ቢልቃል ቢድዓ ማለት ነው። ሶሊ ፈርደል ዙሁሬን 40 ረካዓተኒ ማድሮሹ እንደዚህ ብሎ መናገር ጠሪቀተ ሶፊያ والدليل على شيخ والدليل مسرج الحديث كحديث كملكتنيو قال مالتنا إنما الأعمال سراكو يملكاو بالنية بنيانو وإنما بتشانو لكل امرئ لسول جهلو ما نوى يسبب نيته ونيا لولت مالتنا. والله أعلم. نختم بهذه القول.